በጦርነት ታዋቂ የሆነው ኡራል 43 ከባድ መኪና በሶቪየት ህብረት በ1978 ዓመተ ምህረት መመረት የጀመረ ተራራ ወንዝ ሆነ ሸለቆ የማይበግረው ዩራል አሁንም ድረስ በራሻ ይመረታል። በዋናነት ይህ መኪና ለወታደራዊ አገልግሎት ተብሎ የተሰራ ባለ 6 ዊል ድራይቭ የሆነና 5 ማርሽ V8 ናፍጣ ሞተርም የተገጠመለት ሲሆን በሰዓትም እስከ 82 ኪሎ ሜትር መክነፍ ይችላል። በብዙ ጦርነቶች ላይም ብቃቱን ያስመሰከረው ይህ መኪና በኢትዮጵያ፣ አፍጋኒስታን፣ ኢራቅ በሌሎችም ብዙ ድሎችን አጣጥሟል። ታዲያ ኡራል በጦርነት ከሎጂስቲክ ባለፈ የBM-21 መልቲፕል ሮኬት ላውንቸር ፕላትፎርም በመሆን አሁን ድረስ ብዙ ጦርነቶች ላይ ይገኛል። አስተውላችሁት ከሆነም ይህ መኪና በሀገራችን እንደተለመዱት የጭነት መኪኖች ሞተሩ ከጋቢናው በታች ወይም ደግሞ ካብ ኦቨር ሳይሆን ለብቻው ከፊት ለፊት የሆነና ይህም ከሴፍቲ አንጻር አስተማማኝ ያደርገዋል። ዩራል ቻንሲው ከመሬት በጣም ከፍ ተደርጎ ስለተሰራ ከባድና አስቸጋሪ መንገዶችን ፉት ይላቸዋል። የጥገና ወጪውም በጣም ዝቅተኛና በቀላሉ መስተካከል የሚችል ከባድ መኪና ነው። ይህንንም ከባድ መኪና የነዱ ሹፌሮች እንደሚናገሩት መኪናው ባረቄ እንኳን ይሰራል ነው የሚሉት። በዚህ ጉዳይ ላይ ምን ትላላችሁ? መኪናው የምርም ባረቄ የሚሰራ ይመስላችኋል? በጥራቱ የዓለም አቀፍ የመኪናና የኢንጂን አምራቾች የመሰከሩለት የካቶል የሞተርና የካምቢዮ ዘይትን በመጠቀም መኪናዎትን በደንብ መንከባከብ ይችላሉ። ስለ መኪና ያለውትን እውቀት ከፍ የሚያደርጉበትን እንዲህ አይነት መረጃዎች እንዲደርሳችሁ ቤተሰብ ይሁኑ።